በዚህ ዘመን እንደሱ አይነት ወንድ አይገኝም የተባለለት ናታን ዳጣን አፈቀራት። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዳጣ ድራማ በባለፈው ክፍል የወይዘሮ ማዛ ጌጣጌጥ ጠፍቶ ዳጣ ወስዳለች ተብሎ አንገቷ ታንቃ በስተመጨረሻም አባትዮ ፈልጌ ያመጣለሁ እናም ደግሞ ወስዳ ከሆነ ለሕግ አሳልፌ እሰጣለሁ ብሎ ነበረ የታለፈችው። በስተመጨረሻም ናታንን አቶ ደረጀን ጠርቶ እንግዲህ ዳጣ አይደለችም የወሰደችው አቢጊ ናት እና እሷን ቼክ ብታደርግ ብሎ አቢጊ ጋር አባትዮ ሲፈትሽ አግኝቶ ክፈቺ ብሎ ሲያጋፍጣት ነበረ ድራማው ያለቀው። እነሆ በዛሬ ክፍል አባትዮም አቢጊ እንድትከፍት አድርጎ እየተንቀጠቀጠች እየፈራች ከፍታ እንግዲህ እሷ እንዳልሆነች ዳጣ እሷ ቦርሳ ውስጥ እንዳደረገች በድጋሚ ልትዋሽ ብትሞክርም አባትየው ግን አስቀድሞ መረጃውን አግኝቶ ነበረና እንግዲህ ይሄ ደግሞ ሌላ ውሸት ከሰራሹ ወንጀል በላይ ይሄ ነው ትልቁ ወንጀል። ውሸት በጣም መጥፎ ነገር ነው። ሰው ላይ መጥፎ ነገር ማሰብ በእጥፉ ወደ አንቺ ነው የሚመጣው። መጥፎ ነገር ሁሌ እጥፍ ሆኖ ራስሽን ያስከፍልሻል። እንዲህ ማድረግ የለብሽም። እናም ደግሞ ያደረግሽበትን ምክንያት ልትነግሪኝ ይገባል። ምንድነው እንደዚህ እንድታደርጊ ያስገደደሽ ብሎ ቢጠይቃትም እሷ በግልጽ ልታወራ አልቻለችም። እንግዲህ በስተመጨረሻ እግሩ ላይ ወድቃ ይቅርታ ጠይቃው ከሱ ጋር ተታርቃለች ማለት ነው። አባትየውም ዳጣን ይቅርታ መጠየቅ አለብሽ፣ ያላደረገችውን አድርገሻል ብለሻታል፣ ያላየሽውን አይቻለሁ ብለሽ ማዛም እሷን እንድትጣላት አድርገሻል እና ዳጣን ይቅርታ መጠየቅ አለብሽ ብሎ ሳሎን ይዟት ሄዶ ዳጣም ጠርቷት ይቅርታ እንድትላት አስደርጓል ማለት ነው። ዳጣ ግን ለነገሮች ምንም ኬር ምሰጥ አይደለችም እና እሷ አልወሰድሽም መባሏን ብቻ ነበረ የፈለገችው። ይቅርታ ስትጠይቃትም ጣጣ የለውም ኧረ ፈታ በይ ብላ እንደውም ይቅርታ ጠያቂዋ ሳይሆን እሷ ብድግ ብላ ነበረ ያቀፈቻት። እናም አቢጊ ግን ከልቧ አልነበረም ይቅርታ ስትጠይቅ የነበረው። ምክንያቱም እሷ ላይ በጣም አቂም አለች። አንደኛ ናታን ገና የመጣች ቀን ጀምሮ ነው አይኑ ጥሎባት ያለው። ሌላ ደግሞ ካፌም መጽሐፍም ሊገዛ ሲሄድ ይዘዋት የሚሄደው ዳጣን ነው። ሲያወራትም ሲጫወቱም አብሮ ቀለል ብላው እያጫወታት አብሮዋት እየሆነ ያለው ዳጣን ነው እና ያ ነገር ደግሞ አቢጊ በጣም አስከፍቷታል ማለት ነው። እሷ በጣም ትወዳዋለች በእናቷ ግፊት። እናም ከእሷ ጋር ሲሆን ትቀማኛለች የሚል ፍርሃት ስላላት እና በዛ ምክንያት ይመስለኛል እና ዳጣም ክላሷ ድረስ ሄዳ እንግዲህ ልጁን ትወጂዋለሽ፣ ምትወጂው ከሆነ እኔ ላግዝሽ ብላ ስትላት እሷ ገና ከመግባቷ እሷ አልጋ ላይ መቀመጥ እንደማትችል ከእሷ ጋር ማውራት እንደማትችል እናም እንደማይመጣጠኑ አይነት ነገር ስትላት እኔ ላግዝሽ ነው ያልኩት እናም እንደምትወጂው ደግሞ ያሳውቅብሻል። እኔ በምንም አልፈልገውም ልጁ እና ለሱ ምንም አይነት ስሜት የለኝም እና ስትላት አይ አልፈልገውም ማለቻት ማለት ነው። እሺ ማትፈልጊው ከሆነ ስትላት በናታን ከመጡብኝ ግን ማንም ሰውን ቢሆን እገላለሁ ስትል እንግዲህ ወደዋለሁ ብለሻል ብላ ትታወታለች ማለት ነው። ሰላምም ጋር ሄዳ ሰላምን እንግዲህ የውስጧን ትነግራታለች። ሰላም ደግሞ በጣም ቅን ሰው ናት። እዛ ቤት የቆየችም ሰው ናት። ዳጣ ደግሞ ማንም የሚወዳት ሰው ናት። ግልጽና ቀለል ያለች ለምንም በቃ እንደ ሕፃን ናት ማለት ለነገሮች ምንም ክብደት ማትሰጥ ከማንም ጋር ማውራት መጫወት የምትችል እናም የማታካብድ ሰው ስለሆነች ሰላምንም ምግብ መስራት እና የተለያዩ ነገሮች እንጀራ መጋገር አስለምጅኝ፣ እኔ ምንም መስራት አልችልም እና እንድታስለምጅኝ እፈልጋለሁ ብላታለች። እናም ቡና አፈልታ ለወይዘሮ ማዛም ውሰጂላት ብላት ይዛ ስትመጣ እንግዲህ ወይዘሮ ማዛም አንቺ ነሽ ወይ ያፈላሽው ብላ ስጠይቃት ኧረ እኔ ማፍላት አልችልም መቅዳቱንም አልችልም ብላታለች ማለት ነው። እንግዲህ መጀመሪያ አባትዮ አቶ ደረጀ ወይዘሮ ማዛ ጋ
በተደጋጋሚ ደውሎ ቶሎ እንድትመጣ አድርጎ የተፈጠረው ነገር በራሱ ስህተት እንደሆነ እሱ መሳቢያ ውስጥ አስገብቶ የእሷ መሳቢያ ቁልፍ ስለሌለው ይጠፋል ብዬ አስቀድሜ ደብቄው ረስቼ ነው እና ልጆቹ ላይ ምንም ጥፋት የለም ብሎ የልጁን ጥፋት ሸፍኗል ማለት ነው። ምክንያቱም አቢጊ እንዲያደርጋለች ተብላ ቢነገራት እናትዮ በጣም ታዝናለች ብሎ ስላሰበ እሱ እንዳደረገውና የእሱ ጥፋት እንደሆነ ሲነግራት ወይኔ በጣም አፈርኩኝ ዳጣ ላይ ያደረኩት ነገር በጣም የሚያሳፍር ነገር ነው። ቸኩዬ ያልሆነ ውሳኔ ወስኛለሁ። እናም ደግሞ ይቅርታ መጠየቅ አለብኝ ብላ እሷንም ይቅርታ ጠይቃት ነበረና እና የተፈጠረውን ነገር ለማስረሳት ዳጣንም ስታወራት ነበረ። ቀለል ብሏት እየሳቀች በምታደርገው ነገር በጣም እየሳቀች ነበረ። እናም ደግሞ ዳጣም ቦታ እየቀያየረች ምናምን ስትል አንድ ቦታ መቀመጥ አይሆንልሽም አይደል ስትላት አሁን እኮ መቀመጥ አልችልም እናም ደግሞ ወላጆችሽ ማን ናቸው? የት ሀገር ነው የተወለድሽው? ብላ እያወራቻት እያለ አቶ ደረጀ ሻወር ልውሰድ ብሎ መኝታ ክፍል ገብቶ ነበረና እንግዲህ እንትኑን እንዳታበላሽ የነገርኳትን 2 አይነት ነገር እንዳናወራ ብሎ ዳጣን ጠርቷት እንግዲህ ድሬዳዋ ነው የተወለድሽው አባትሽ ሲሳይ ነው እና እንደዛ ብዬ ነው የነገርኳት ብሎ ሲላት እስከ መቼ ነው እንደዚህ የምትዋሸው? እኔ እኮ ያንተ ልጅ ነኝ፣ የጓደኛህ ልጅ ሳይሆን ያንተ ልጅ ነኝ ብላ ስትለው አይ የዲኤንኤ ውጤት እስከሚመጣ ነው ይሄን ማደርገው፣ ከዛ በኋላ ግን ልጅነትሽን ለሁሉም ሰው አውጃለሁ ብሏታል ማለት ነው። እናም ደግሞ ካልሳምከኝ አልወጣም ብላ ስሟት ተሳስቀው ነው የወጣችው። እንግዲህ ጀመራ ስታወራት ስለነበረ የት ነው ወይ የተወለድሽው? የት ነው የተወለድሽው ነው ወይ ያልሽኝ ብላ ድሬዳዋ ነው የተወለድኩት አባቴም ሲሳይ ነው የሚባለው ብላ እንግዲህ ነግራታለች ማለት ነው። አቢጊም እንግዲህ ከእናቷ ጋር ስታወራ የልጅቷን ወንጀል ለመሸፈን ሲል ነው እንግዲህ እንደዛ ያለሽ ልጅቷ ናት እቃውን ወስዳው የነበረው ደብቃው ነው የነበረው። እናም እሱ እየሸፋፈንላት ነው ይህን ያክል ዋጋ የሚከፍልላት ከኛም በላይ የሚያያት ለምንድን ነው? ግን አንቺ በድብቅ ዲኤንኤ ብታስመረምሪ ጥሩ ነበረ ብላ ስትላት እናትዮም ተቆጥታ ተነሽ ውጪ ከክላሴ፣ እንደዚህ አይነት ነገር አባትሽ ቢሰማ እንዴት ሊያዝን እንደሚችል ታውቂያለሽ ብላ አስደንግጣ ከክላሷ አስወጥታታለች ማለት ነው። እንግዲህ ራሷ ያደረገችውን ነገር አባቷ ሲሸፋፍንላት እሷ ደግሞ ወደ ዳጣ ወስዳ ዳጣ ናት ያደረገችው አባትየው ሸፋፍኖላታል እና የሱ ልጅ ናት ብላ እናትየው ላይ የሆነ ጥርጥር እንዲጫር አድርጋለች ማለት ነው። እንግዲህ በስተመጨረሻም እንግዲህ አግዝሻለሁ ብላት ስለነበረ ዳጣ ናታን ጋር ሄዳ ልጅቷ በጣም ትወድሃለች፣ እናም ደግሞ አንተ ለምን ፍቅሯን አትቀበልም ብላ ልታወራው ሄዳለች ማለት ነው። በመጀመሪያ ግን ሰላም የናታንን ክፍል ልታጸዳ ስትሄድ ናታንዬ እንዴት ነ እና የወደድካት ልጅ የለም ወይ? ከዳጣ ጋር እንዴት ናችሁ? እንዴት እየሆነላችሁ ነው ብላ ጠይቃው ነበረና እኔ የምወደው ግልጽ ቀለል ያለች እናም ደግሞ ፈታ ያለች የማትደባበቅ ሴት እና ማንበብ የምትወድ ብሎ ሲነግራት እንዴ ስሟን መጥቀስ እኮ ነው ያቀረ ዳጣ አትልም? በቀጥታ ዳጣን ወደሃታል አይደል? ከመጀመሪያ ቀን ጀምሮ እኮ እያየህ ነው እና ከሷ ጋር ያለህ ነገር ደስ ይላል። ይሄ ነገር ግን አቢጊም ያስከፋት አይመስልህም ብላ ቀልዳበት ወጥታለች ማለት ነው። እናም ዳጣ መታ ልጅቷ ተረዳት እና ትወድሃለች እና ብላ እያወራችው ነበረ። አቢጊ ግን እሱ ክላስ መግባቱን አይታ እናቷ ጋር ትሄድና በዚህ ሰዓት እኮ እኛ ትጉ ትይናለች፣ እያነበበ ነው ትይናለች። እሷ ግን አሁን ክላሱ ነው የምትሆነው። እናም ደግሞ እሷ ከመጣች በኋላ እኮ ሊያየኝ እንኳን ፈቃደኛ አይደለም፣ እኛን አውርቶን አያቅም፣ ትኩረቱ ሁሉ ወደ እሷ ነው ብላ እየነገረቻት እያለ አይኔ ቀን አስጠንቅቂያታለሁ፣ እሱ ተማሪ ነው እና ክላሱን በተደጋጋሚ አትግቢ እያጠና ይሆናል አትረብሹት ብዬ ነግሬያታለሁ ብላ ስትላት አይ ካልሄድን እንደውም እሱ ክላስ ነው የምትሆነው ብላ እናትየውን ይዛት ወደ ክላስ መታለች ማለት ነው። ወደ ክላሱም ሲመጡ እንግዲህ ከዳጣ ጋር እያወሩ ነበረ። ስለ አቢጊ ስታወራው ናታን ግን ስለ እሷ ነው ማወቅ የፈለገውና አንቺስ እንዴት ነው ጓደኛ አለሽ ወይ ብሎ ሲላት እኔ ብዙ ወንድ ጓደኞች አሉኝ፣ ግን ከወንድምነት ያለፈ ነገር
ኑሮን አያውቅም። ጾታዬ እንኳን ሴት እንደሆነ ነግረውኝ አያውቁም እና እኔ ምንም አላውቅም ብላ ስትለው እኔ ግን እወድሻለሁ ሲላት ሴቶቹ ግብት አሉ ማለት ነው። እንግዲህ በነገው ክፍል በቀጣዩ ክፍል ብዙ አዳዲስ ነገሮች ይፈጠራሉ ብለን እናስባለን። ምክንያቱም አቢጊ እሷ እንዲወዳት እሱን ማግባት ነው የምትፈልገው። ያ ደግሞ የእናትየው ምኞት ነው። እናም ደግሞ እቺ ልጅ ገና ማንነቷ ያልተረጋገጠ ገና የተንጠለጠለ እናም እናትየውም ደግሞ ዱርዬ እናት ልጆቹን ታበላሽብኛለች ብላ እንደ ምክንያት የምትጠቅሳት ልጅ ናት። እናም ይሄ ነገር እንዲሆን የሚፈልጉ አይመስሉም። ናታን ግን አስተዋይና ጭምት ልጅ ነው። በእነሱ ሀሳብ የሚመራ ሰው አይደለም። የሚፈጠረውን ነገር አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ